አረ ሞት አይደለህ እንዴ? ቆይ ጠብቂኝ ብቻ እንዲህ እንደሆንሽማ አትቀሪ። አንተ ደግሞ ማነህ? ምን አገባሽ? እኔ ያወራው ከሷ ጋር ነው። ምን ጥልቅ አረግሽ? አንተ ሰውዬ ለምንድን ነው የማታወኝ? ቆይ ለምን አልሞተችም ነው? ለምን ነው የማታወኝ? ምን አርጊ ነው የምትለኝ? እኔ በህይወት እያለሁ እናንተ ደስተኛ ልትሆኑ አትችሉም። የኔን ክብር ወስዳችሁ እናንተ በክብር ልትኖሩ። ይቅርታ ተመስገን። እኔ ከማንም ጋር ጓደኛ ብሆን ምንም የማይመስለኝ ሰው ነኝ። ግን ደግሞ ከሊዲያ ጋር መቼም ጓደኛ። ግን የእውነት ታማለች? ማያ ይሄን የተናገረው ሌላ ሰው ቢሆን በጣም ነበር የምጣለው። እንዴት ሞት አፋፍ ላይ ያለ ሰው እንደዚህ ትናገራለች? እንደዛ አይደል ፈልጌ አይደለም፣ ግን የሆነ የሚያጠራጥር ነገር ስላየሁባት ነው። ደግሞ ምን አየሁት? ቆይ ማያ ልጅቷ ምን አድርጋሽ እንደዚህ የጠመርሽ? እኔን ምን ታደርገኛለች? ያየሁባት ነገር ስላለ ነው። እመነኝ። እሺ ምንድን ነው ያየሽው? ተናገሪ። እየገባሽኝ አይደል? ችግርሽ ከማን ጋር ነው? ከኔ ጋር ነው ወይስ ከሊዲያ ጋር? እሺ ካለች ማለቴ ከኔ ጋር መሆን የምትፈልግ አይመስለኝም። ግን ምንድን ነው ያላችሁ? እሷን ጠይቃት። የኔ ጓደኛ አንተ ነህ፣ መጠየቅ የምችለው አንተ ነህ። እኔ አሁን ማውራት አልፈልግም። ብቻ በጣም ነው የጎዳኸው። ይሄ ደግሞ የሚታይ ነገር ነው። ሁሉም ሰው የራሱ የሆነ እውነት አለው። ሰው ጋር ሲደርስ ወይ ያንሳል ወይ ይበልጣል። አንተ እጅ ቀላል ካልሆነ ሌላ ሰው ጥራ። እኔ አልቻልኩም። እንዲሁኝ ማንም እንደኛ አልፈልግም። ደግሞ አንድ ወሬ ትንፍሽ ብትይ ጻቤ ካንቺ ጋር ነው። ቆያችን ሜንጦ ግን ላግኛት ብቻ። መቼም ትሁት አይደለችም አይደል? በሷ ዙሪያ ያሉ ሁሉ ጤና ቢስ ናቸው። ቆይ እኔን ባየሽን ቁጥር ሁሉ ወዳለ ተመለሽ? አዎ። ምን ነው ደበረ እንዴ? አልደበረኝ፣ ግን ነፃነትሽን ማሳጣት አልፈልግም። ምንም የምታሳጣኝ ነፃነት የለም። እንዳታስብ እንድች ብለሽ ማያ ትሁት እየጠራችሽ ነው። ምንድነው በወጣው በገባው ቁጥር በነገር የምትውቂ? ማያ ለምን ስራ አታጫለሽ? ለምን አታያት? ምንድነው ያልከው? በሊዲያና በተመስገን መካከል ያየችውን ነገር ማመን አቅቷታል ማለት ነው። ሁሉንም ነገር ሊዲያ አስባበትና አቅዳበት ነው እያደረገች ያለችው። እንደፎከረችው እንግዲህ በትሁትና በተመስገን መካከል ያለውን ፍቅር ለመስበር ደፋ ቀና እያለች ነው ያለችው ማለት ነው። መጀመሪያም እነሱ ገና ሊጠጡ ሲወጡ በእቅድ ነው ተከትላቸው የወጣችው ማለት ነው። ምክንያቱም ከዚህ በፊት ለደጀኔ እኔ ከሱ ማርገዝ አለብኝ፣ ፍቅራቸውንም መስበርና ተመስገንን የኔ ማድረግ አለብኝ ብላ እየተናገረች ነበር ማለት ነው። ይሄ ነገር ደግሞ ጊዜውን ጠብቆ ሊሆንላት እንደሚችልም ተስፋ እያደረገች ነው ያለችው። ምክንያቱም እያንዳንዷን ሚስጥሯን በጥንቃቄ ነው የምታደርገው። አሁን ላይም እንግዲህ ተመስገንን ልትስመው ስትል ትሁት ደርሳባታለች ማለት ነው። ትሁት ተመስገንን በፍጹም ባጠረጥረው፣ አሁን ላይ ግን ትሁት ተመስገንን እንድትጠረጥረው እየሆነ ነው ያለው ማለት ነው። ምክንያቱም ሊዲያ የተመስገንን በጣም ቀርባውና ልትስመው ስትሞክር ነው የደረሰችባቸው ማለት ነው። ተመስገን ይሄንን ነገር እንዴት አድርጎ እንደሚያስተባብልና ትሁትን እንዴት አድርጎ እንደሚያሳምናት ባናቅም ትሁት ባየችው ነገር በጣም ደንግጣለች። ተመስገንም ቢሆን በጣም ነው ትሁት የነሱን መቀራረብ ማየቷን ሲያይ በጣም ነው የደነገጠው ማለት ነው። ሊዲያ ሁሉንም ነገር አውቃ ስለምታደርገው ማስመሰል እንጂ እሷ በፍጹም ልትደነግጥ አትችልም ማለት ነው። ሌላው እንግዲህ አሁን ላይ ማያ የሊዲያን ሚስጥር አውቃ ዝም ማለቷ እንግዲህ ትልቅ ችግርና ትልቅ አደጋ ሊፈጥር ይችላል። ምክንያቱም እሷ እያሰበች ያለችው ይሄ ነገር ሰው ጆሮ ከደረሰ፣ በተለይ ትሁት ጆሮ ከደረሰ ትልቅ ችግር ሊፈጠር ይችላል። ደስታዋን ልታጣ ትችላለች። እህቴ ደግሞ ይሄ ነገር እንዲደርስባት አልፈልግም ብላ ነገሩን በሙሉ አድበስብሰዋለች ማለት ነው። ማያና በሊዲያ መካከል ያለውን አለመግባባት እንግዲህ ተመስገን በጣም እየተቃወመ ነው ያለው ማለት ነው። አሁን ላይ ተመስገን ለሊዲያ ወግኖ እየተናገረ ስለሆነ ትሁትም ሆነች እንግዲህ ማያ ተመስገንን እየተቀየሙት ነው ያሉት ማለት ነው። ተመስገን ማያን እንደ ታናሽ እህቱ ስለሚያት ሊቆጣትና እሷ ላይ ምንም አይነት ነገር እንዳታደርስ ለማድረግ እየሞከረ ነው ያለው። ይሄ ነገር ደግሞ ማያን በጣም እያቃጠላትና እያበሳጫት ነው። ምክንያቱም የሊዲያን ማንነት ስለምታቅ ነው ይሄንን እያደረገች ያለችው ማለት ነው።
ተመስገን ግን ከሊዲያ አፍ የወጣውን ነገር በፍጹም መስማትና መቋቋም አልቻለም። ምናልባትም ሊዲያ አልታመመችም ይሆናል፣ ሌላ አላማ ነው ይዛ እየተንቀሳቀሰች ያለችው ብላ ለተመስገን ስትነግረው ተመስገን እንግዲህ ዱላ ቀረሽ ስድብና ቁጣ ነው ያወረደባት ማለት ነው። ይሄ ደግሞ የባሰኑ ማያን በጣም አበሳጭቷታል ማለት ነው። ምክንያቱም እውነታውን የምታውቀውና የሊዲያን ማንነት ወይም ሚስጥሯን የምታውቀው እሷ ብቻ ነች ማለት ነው። ይሄንን ነገር ይፋ አውጥታ ነገሮች ከዚህ የበለጠ እንዳይበላሹ ማድረግ ትችል ነበር። ግን ደግሞ እሷ ትሁት እንዳትረበሽና እንዳታዝን ብላ ነገሩን በደበቀች ቁጥር ሊዲያ ደግሞ ሌላ ታሪክ ውስጥ እየገባች ነው ያለችው ማለት ነው። ደጀኔና ሊዲያ አንድ ላይ እየሰሩ እንደሆነ ማያ ካወቀች ቆይታለች። ይሄንን ነገር ደግሞ ሚስጥር አድርጋ እንግዲህ ለሊዲያ ያላትን አስተሳሰብና አመለካከት በጥላቻ እንዲቀየርና ወይም ደግሞ በፍጹም እሷን እንዳታምናት አድርጓታል። ባገኘቻት ቁጥር እንግዲህ መሰዳደብና አለመግባባት ነው እየተፈጠረ ያለው በሊዲያና በማያ መካከል ማለት ነው። ይሄንን ነገር ደግሞ ተመስገን መታገስ አይችልም። በዚህ መሃል እንግዲህ ማያን ሲናገራት ትሁት ክፉኛ ተቆጥታለች። እህቴን በፍጹም ልትናገርብኝ አልፈልግም ለሌላ ሰው ተደርበህ ብላ በሁለቱ መካከል እንግዲህ ጸብ እንዲጭር ሆኗል ማለት ነው። ግን ደግሞ ወዲያው ተመስገን ያው ትሁትን በጣም ስለሚወዳትና በጣም ስለሚያፈቅራት እሷም ለሱ ጥልቅ ፍቅር ስላላት ወዲያው ይቅር ይባባላሉ ማለት ነው። ይሄ ነገር በዚሁ ከቀጠለ ምናልባትም ትልቅ ችግር እንዳይፈጥር እንጂ ነገሮች ሲደጋገሙ ወደ እውነት ሊቀየሩና ሰውን ተስፋ ሊያስቆርጡ ይችላሉ። አሁን ላይ እንግዲህ ተመስገን ለሊዲያ መቆርቆሩና ከሷ ጎን መቆሙ ትሁትን በጣም እያስከፋት ነው ያለው። አሁን ላይም እንግዲህ ከነሱ ጋር ሄዳ ጠጥታ ራሷን ስታ መምጣቷ ራሱ ትሁትን በጣም አሳስቧታል። መጀመሪያውንም ተመስገን ለትሁት ሳይናገር ሊዲያን ይዞ መሄድ እንደሌለበት ስታወራና ስትበሳጭ ነበረ። ሲመጡ ግን ራሳቸውን ስተው ነው የመጡት በመጠጥ ማለት ነው። በዚህ መሃል ነው እንግዲህ ተመስገን ሊዲያን ቀዝቀዝ እንዲላትና ስካሩ እንዲለቃት ፈልጎ ነበረ ፊቷን እያጠባት ያለው ማለት ነው። ትሁትም ለዚህ ነው እንግዲህ የሊዲያና የተመስገን መቀራረብ አሳስቧት ወደ መታጠቢያ ክፍል ስትሄድ በፍጹም አየዋለሁኝ ብላ ያላሰበችውን ነገር ያየችው ማለት ነው። በጣም ተቀራርበው ሊዲያ ተመስገንን ልትስመው ስትሞክር ደርሳባታለች ማለት ነው። ይሄ ነገር ደግሞ ጥርጣሬዋንና ምናልባትም ተመስገን ሁሉም ጊዜ ከሊዲያ ጎን የሚቆምበት ምክንያት ለሷ ፍቅር ስላለውና ለሷ ጥልቅ ስሜት ስላለው ነው ብላ እንድታስብና በመካከላቸው ያለውን ፍቅር ሊያደፈርስ ይችላል። ይሄ ደግሞ ለሊዲያ ትልቅ ድልና ትልቅ ፍላጎቷ ነው ማለት ነው። ተመስገንን የራሷ ለማድረግ ስለሆነ ሁሌም እየጣረች ያለችው እኔ እሱን እንደ ወንድሜ ነው የማየው ትላለች እንጂ ጥልቅ ፍቅር ነው ያላት። ከትሁት አስለቅቃ እንግዲህ የራሷ ለማድረግ ነው እያሰበች ያለችው። እቅዷም ሰፋ ያለና ትልቅ ነው። የሁለቱን ትዳር ወይም ጋብቻ ለማፍረስም ከሱ ልጅ ለመውለድና ወይም ደግሞ በውስጧ ጽንስ እንዲኖር ለማድረግ ከሱ እየጣረች ነው ያለችው። ይሄ ነገር ከተሳካላት ምናልባትም የትሁትና የተመስገን አብሮ መሆን ሊጠብና እንደውም ሊበላሽ ይችላል ማለት ነው። ደጀኔም ትሁትና ሂያብን መንገድ ላይ አግኝቷቸው እንግዲህ እንደቀላል ነበር ያያቸው ማለት ነው። ሂያብ ግን በጣም መጥፎና እልህኛ ስለሆነች ደጀኔ ፍጹም ያላሰበውን ነገር አድርጋዋለች ማለት ነው። ትሁት ላይ ሊጨማለቅና ወይም ሊያስፈራራት ሲሞክር ሂያብ በድንጋይ እግሩን መታ እንግዲህ ራሱን ችሎ እንዳይሄድ አድርጋዋለች ማለት ነው። ሂያብ በጣም እልህኛና ጨካኝ ነች ማለት ነው። በተለይ ለወንዶች ያላት አስተሳሰብ ከዚህ በፊት የደረሰባት የፍቅር ታሪክና ያመነችው ሰው ስለከዳት አሁን ላይ እንግዲህ ለወንዶች ያላት አመለካከት በጣም ዝቅ ያለና በጥላቻ የተሞላ ነው ማለት ነው። ደጀኔም ይሄ ይፈጠራል ብሎ አላሰበም። በፍጹም ባልጠበቀው ሁኔታ እንግዲህ እግሩን በድንጋይ መታዋለች ማለት ነው። ሂያብም ውስጧ ካለው እውነተኛ ፍቅር ጋር እየታገለችና ሁሌም እየሸሸች ነው ያለችው። እንግዲህ ባርኮት የልጅነት ፍቅሯ ቢሆንም በጣም ስላስከፋትና ስላስቀየማት ሁሌም ከሱ መሸሽ ትፈልጋለች። ግን ደግሞ በውስጧ ያለውን ፍቅርና ህመም ደብቆ መቆየት አልቻለችም። እሱም ባገኘው አጋጣሚ ወደ እሷ ለመቅረብና ከእሷ ጋር ለመሆን እየሞከረ ነው ያለው። እሷ ግን
ከሱ እየሸሸች ነው። ገብቶታል ከሱ እየሸሸች እንደሆነ እሷንም እንግዲህ አሳምኖ ወይም ደግሞ ፍቅሯ እንዳለና እንደሌለ ማረጋገጥ ይፈልጋል። እሷ ግን ያንን ጥንካሬዋንና ያንን ህመሟን ማሳየት አትፈልግም። ያደረሰባትን ነገር በግልጽ ባትናገርም ግን ደግሞ ታፈቅረዋለች። አብራው መሆን ግን አትፈልግም ማለት ነው። ለዚህም ነው እንግዲህ ያ ባገኘችው አጋጣሚ ከባርኮት ጋር ለመሆን ወይም ደግሞ ከሱ ጋር ለማውራት ፍቃደኛ የማትሆነው ማለት ነው። እሱም ቢሆን ይወዳታል፣ ግን አሁን ላይ የተረጋጋችበትና ከሱ እየሸሸች ያለችበት ምክንያት በፍጹም አልገባውም። ትሁትም አብረው እንዲሆኑና የድሮ ፍቅራቸውን እንዲያድሱ ይቅር እንዲባባሉ ብላ ብዙ ነገሮችን ብታደርግም ነገሮች ይበላሻሉ እንጂ እሷ እንዳሰበችው እየሆነ አይደለም። ምናልባትም እንግዲህ ሂያብ አሁን ላይ በትሁትና በተመስገን ምክንያት ወደ ባርኮት ልትመለስ ትችላለች። ግን ደግሞ እንደዚህ አብዝቶ ልቧን እየሰበረውና እሱን እንድትሸሽ ያደረጋትን ነገር ማወቅ አልቻሉም። እሷም መናገር አልፈለገችም። ምክንያቱም ሚስጥሯንና ያለባትን ችግር ወይም ደግሞ ባርኮት ምን እንዳደረጋት እሷ ብቻ ነች የምታውቀው ማለት ነው። በዛ ላይ ባርኮት አሁን ላይ ሊያገባ ሁሉንም ነገር ጨርሷል ማለት ነው። ይሄንን ነገር ደግሞ እሷ እምታውቅ አይመስልም ማለት ነው። የሱ ፍቅር በውስጧ ተቀብሮ እንዲቀር ብትፈልግም ግን ደግሞ ባገኘችው አጋጣሚ ሁላ እሱ ዝም ስለማይላትና ስለሚናገራት ሁሌም እያበሳጫትና እያናደዳት ነው ያለው። ይሄ ነገር ደግሞ እሷን በጣም ነው እየጎዳት ያለው ማለት ነው። እሷ ግን እሱን አለመጥላቷና እስከዛሬ ድረስ እሱን መውደዷ በጣም እያስገረማትና እያበሳጫት ነው ያለው ማለት ነው። አፏና ልቧ የተለያዩ ነገሮች ነው የሚያደርጉት። ልቧ በፍቅር እየነደደ አፏ ግን እሱ ጋር ሲደርስ የጥላቻ ቃላቶችን ነው የሚያወጣው ማለት ነው። ይሄ ነገር ደግሞ ከምንም በላይ ነው የሚጎዳት ማለት ነው። ትሁት ይሄንን ነገር አውቃለች፣ ግን ደግሞ ከሱ እንድትሸሽ እያደረጋት ያለውን ነገር መናገር አልፈለገችም ባርኮት ማለት ነው።